በኋላ እርግጠኛ ነው ርቀት ካለ ርቀታችን ዱላው በማይደርስበት ሁኔታ ገባለ ርቀታችንን ደግሞ አጥበን ከገባን ልክ እንዳልኩ በቀኝ በኩል የሚመጣውን ዱላ ዲፌንስ አድርገን በደንብ ወደ ውስጥ የዛኛውን እጅ እንዳይዘረጋ በሚገድብ ሁኔታ ወደ ውስጥ መግባት ስንወጣ ርቀታችንን ደግሞ 100% በማይደርስበት ሁኔታ እያየን ወደ ስፔሻሊ ወደፊት ፑሽ ስታረግ ዳክ እያደረክ ወደ ውስጥ መግባት አብርሃም አለም እባላለሁ የፌደራል ማረሚያ ቤት የ63 ኪሎ ግራም ቦክሰኛ ነኝ። እዚህ ኢቲኤፍሲ ላይ በ61 ኪሎ ግራም ላይ በቦክስ ውድድር እሳተፋለሁ። እንግዲህ ያው ተጋጣሚ ተዘጋጅ ጥሩ ተፎካካሪ ወይም ደግሞ ጥሩ ተቀናቃይ ለመሞከር በረም ተዘጋጅ ጥሩ ድርን ታያላችሁ ብዬ አስባለሁ። ፍሬዘር እባላለሁ የምወዳደረው ሙአይ ታይ ስፖርት ነው። 63 ኪሎ ግራም ነው የምወዳደረው። ስሜ ቢኒያም በሩን ይባላል። የመጣሁት ከፌደራል ማረሚያ ቤት ነው። የ48 ኪሎ ተጫዋች ነኝ። እናም ለኢቲኤፍሲ 02 የተዘጋጀው ነው። በቃ ያው ጥሩ ዝግጅት ተዘጋጅ። ያው ጥሩ ተፎካካሪ ለመሆን በደንብ መስራት ይገባል። ውድድሩ ላይ ያገኛለሁ። እዛ ላይ ጥሩ ውድድር እንወራዳለን ብዬ አስባለሁ። እንገናኛለን። ለተወዳዳሪ ማስተላለፍልን መልእክት ያው ኖክአውት ነው የሚሆነው። ከባድ ጨዋታ ነው የሚሆነው። ጠንከር ብሎ ይንጣ። አሪፍ ነገር አሳያለሁ። ለተወዳዳሪ ማስተላለፈው መልእክት በደንብ እንዲዘጋጅ ነው። ጥሩ ጨዋታ እናሳያለን። እዛ ውስጥ ካሉት ቦክሶች ውስጥ የተሻለ ነገር እናሳያለን ብዬ አስባለሁ። ኢንተርናሽናል ፈርስት ስታር ቦክሲንግ ኮች ቃላብ ዋጃ እባላለሁ። በስዊት ቦክስ ክለብ ዋና አሰልጣኝ ነኝ። በተጨማሪም በሀገሪቱ አገር ወክለው የሚወዳደሩ በርካታ በጣም ጥሩ የሚባል ደረጃ ላይ ያሉ ቦክሰኞችን
ያፈራው ኮች። በመጀመሪያ ደረጃ እኔ ይዤ የምገባቸው ሰዎች አሸናፊዎች ናቸው፣ ምንም ጥያቄ የለውም። በ48 ኪሎ ግራም እሱ ባለው ሞላ ከስዊት ቦክስ ክለብ ይገባል። በተጨማሪም ደግሞ አሁን ከተለያዩ ቦታ ላይ መጥተው የሙያ እርዳታ ያረኩላቸው ያሉ ልጆች አሉ። እነሱ በእርግጠኝነት ጨዋታውን በአሸናፊነት እንደሚወጡ ጥርጥር የለኝም። ውጤት ግምገማ ስንሄድ እንግዲህ ቦክሲንጉ ላይ ነው በደንብ እንትን አድርጌ እርግጠኛ ሆኜ መናገር የምችለው። የተመረጡት ቦክሰኞች ሁሉም በጣም በጥሩ ብቃት ያላቸው በሀገሪቱ ጥሩ ደረጃ ላይ ያሉ ምናልባትም ብሔራዊ ቡድን ወክለው የተለያየ ሀገራት ላይ ጥሩ ፉክክሮችን ያሳዩ አሸንፈውም ውጤት አምጥተው የሚያውቁ ልጆች ናቸውና ከአብርሃምና ታይሰንን በውስጥ ታይሰን በአጭር ጊዜ ወደ ተሻለ ነገር የመጣ ምናልባትም በዓለም ሻምፒዮና ላይ አንድ ጨዋታ ማሸነፍ የቻለ ከራሽያ ጋር በጣም ትልቅ ፉክክር ያደረገ ተጫዋች ነው። አብርሃም አለምም እንደዚሁ ደግሞ ለበርካታ ጊዜ በብሔራዊ ቡድን የተለያዩ ጨዋታዎችን ያደረገ በሀገሪቱ በጣም ውጤታማ ተጫዋች ነውና ይሄ ጨዋታ በበኩሌ በጣም ተጠባቂና ጥሩ ፉክክር የሚታይበት ቆንጆ ውድድር ይሆናል ብዬ የማስበውና በደንብ ከሚጠበቁ ጨዋታዎች አንደኛ ደረጃ የምሰጠው የአብርሃም አለምና የሃይማኖት ደሳለኝን ነው። ውጤቱን እንግዲህ ያው በጋራ ማየት ነው። ጥሩ ነገር እንደምናይ ግን ተስፋ አለኝ። ወደ ሌሎችም ስንሄድ ቢኒያም እና እሱ ባለውም የሚያደርጉት ፉክክር ቀላል የሚባል አይደለም። ለብዙ ታናናሽ ልጆች ጥሩ ቦክስ ማስተማር የሚችል ቆንጆ ፉክክር ያደርጋሉ። ያው እዚህ ላይ ግን እሱ ባለው ያሸንፋል ብዬ አስባለሁ ኮች እንደመሆኔ መጠን። ስሜ ቃላብ ግርማ ይባላል። የምወዳደረው በ75 ኪሎ በሚክስድ ማርሻል አርት ዘርፍ ነው። የምር በአንድ ዙር ፋይቱን ጨርሰዋለሁ ብለህ የምታስብ ከሆነ በጂጂሱ ያገኛቸውን ሜዳሊያዎች የዛ ቀን ይዛቸውናና ስትሸነፍ እሱን ለኔ እንደምታስረክብ ቃል እንድትገባ ፈልጋለሁ። ፋይት ኤክስፒሪየንስ ያለው ሰው ግምት አይገምትም፣ እንደ ፋይት ሁኔታ ነው ፋይቶች የሚወስነው። ስለዚህ በሚያሳየኝ ክፍተት እያንዳንዱ ነገር ተጠቅሜ እኔም ጨርሰዋለሁ። ግን ይሄኛው ዙር ላይ ነው አልላችሁ። ትሬኒንጌ በደንብ ለዚህ ውድድር በደንብ ነው የተዘጋጀሁት። ያው ሚክስድ ማርሻል አርት ለሀገራችን አዲስ ስፖርት ነው፣ ግን በሀገራችን በሚመጥን መልኩ ግራፕሊንግ ተዘጋጅቻለሁ፣ ስትራይክ ተዘጋጅቻለሁ። ስለዚህ በደንብ ዝግጅቴ በደንብ ቆንጆ ነው የነበረው።
ስሜ ኮች ባህራን እባላለሁ። ኮችም ተወዳዳሪም ነኝ። ተወልጄ ያደግኩት በጎንደር ከተማ ራስ ጋይንት በሚባል አካባቢ ፋስ ሞጫ ከተማ ነው የተወለድኩት። አሁን የማሰራው ስፖርት ሙዋይታይ ስፖርት ይባላል። በጣም አሪፍ የፋይት ስፖርት ነው። ፋይት አንድ ተወዳዳሪ ይዤ ገብቻለሁ ወደዚህ ካምፕ። የአምላክ ስራ ትባላለች። ስለዚህ የእሷ አሰልጣኝ እሷ ማሰልጠን ከጀመርኩ አሁን አመት ከአንድ ወር አካባቢ ሆኖኛል። ከዛ በፊት ማወዳደር ከጀመርኩ ማለት ነው። እሷ ግን በእኔ ክለብ ውስጥ ከ2 ዓመት በላይ ቆይታለች። ስለዚህ ከዚህ በፊትም 1-2 ውድድር አድርጋለች። ማስተላለፍ የምፈልገው ነገር የአምላክ ስራ በጣም ጀግና ስፖርተኛ ነች። በሴቶች ሙዋይታይ ስፖርትን አንድ ደረጃ ከፍ ታደርጋለች ብዬ የምጠብቃት ልጅ ነች። በስፖርት ታሪክ ማለት በቃ በዚህን ያክል ደረጃ ታይቶ አይታወቅም። ምናልባት አትሌቶች ላይ ነበር እስካሁን የካምፕ መግባት ነው የነበረ። በዚህ በእኛ በፋይቱ እንትን ግን የለም። ስለዚህ ደግሞ ለየት የሚያደርገው ካምፕ ሲያል እስከ ኮች ነው። እስከ ኮች ካምፕ አድርገው በጣም የሚያምር ሪዞርት ላይ በጣም የሚገርም ቆይታ እያሳለፍን ያለ ነው። ስለዚህ የቴፍሲ በጣም እናመሰግናለን። እንደመጣን አንሰነዝርበት። መጣን ቆም ብለን ሰውየውን ማየት አለብን። ምን መታውን ዱላ ቀጣ ምት እንምታ፣ ሌላ ጥምዝምቶችን እንምታ፣ ኦር ከዛ ዱላ ይመጣል ቼክ ማድረግ አለብኝ። መጣው ለመሰንዘር ነው ማየት አለብኝ። ተጠቀው እዚህ ጋር አየት ጋር ከዛ በኋላ ነው ያን ዱላ ማመጣ። ተመላሽ ዱላ ካለ ስቴፕ ባክ ማድረግ ካለብኝ መታጠፍ ካለብኝ ያንን ነገር ለመስራት ሰከንድ ደረስኩኝ አየት ፓር ከዛ በኋላ ዱላ የማመጣው ኤዲ በዚህ መልክ እንስራ ታይ አንድ ከሀገር ውጪ ካለ ተወዳዳሪ ጋር ነው የሚወዳደረው። ብቸኛው ኢንተርናሽናል ፋይት ነው የኔው። ሁሉም የሀገር ውስጥ ተወዳዳሪዎች ናቸው። የኔው ግን ኢንተርናሽናል ውድድር ስለሆነ በጣም ትልቅ ውድድር ነው እና ይሄንን ውድድር ደግሞ በሚገባ አሸንፌ ሀገራችንን እማኮራ ይሆናል። ጠብቁኝ። በሚገባ በኖካውት ነው ማሸንፈውና ይሄንን ውድድር ኖካውት ጠብቁ። የባለፈውም ኖካውት ነበረ እና ኢቲኤፍሲን እኔ በኖካውት መታወቅ ነው የምፈልገውና ጠብቁ። ለተጋጣሚ እንግዲህ እኔ ኖካውት አደርገዋለሁኝ እና መዘጋጀት አለበት። ቢዘጋጅም ግን ምንም ማምጣት አይችልም። ስለማሸንፈው ኦሬዲ ዝም ብሎ ቢመጣ ይሻለዋል። ይበቃዋል። ምንም መዛት አልፈልግም። የተሻለ ሰው ነውና ምን እንደሚፈጠር ስለማላቅ እገለዋለሁኝ። ይበቃዋል።
ሳጅን ደሳለኝ ሲሳይ ይባላለሁኝ። የአዲስ አበባ ፖሊስ 54 ኪሎ ግራም ቦክሰኛ ነኝ እና ፌስኦፍ ላይ ይህንን ባደርግ ብዬ ያሰብኩት ከዚህ በፊት ያው እንደዚህ አይነት ኤክስፒሪያንስ የለኝም እና ብል የነበረው ያልኩት ማለት የመጣውበትን ስሜን ባስተዋውቅ ሳጅን ደሳለኝ ሲሳይ እንደምባል የአዲስ አበባ ፖሊስ ቦክስ ተጫዋች እንደሆንኩኝ ብናገር ደስ ይለኝ ነበርና መስሪያ ቤቴንም አዲስ አበባ ፖሊስንም በጣም ባመሰግነው በዛ አጋጣሚ ኤክስፒሪያንስ ስለሌለኝና እሱ የጠየቀኝን ጥያቄ ነው ወደ መመለስ የሄድኩት ባለፈው በነበረኝ ላይ ፌስ ኦፍ ማለት ነው እና አዲስ አበባ ፖሊስን በዚሁ አጋጣሚ በደንብ በጣም አመሰግናለሁ እላለሁ። ማስተር በኃይሉ እባላለሁ። በቅጽል ስሜ ቦይካ እባላለሁ። ያው አሁን የሚሳተፉ ልጆች ከዚህ በፊትም ኢንተርናሽናል የታይላንድ ሙአይታይ ጨዋታ ሄደው ውጤታማ ሆነው የመጡ ልጆች ናቸው። በአሁኑ ውድድር ደግሞ በኤምኤምኤ ሁለት ልጆች ይሳተፋሉ። አምና የተወዳደረው እንድሪስ አለ፣ እሱ ሻምፒዮን ነው። አሁን ደግሞ ቀጣይ ለብዙ አመት ሻምፒዮን የሚሆን ታይታን አለ፣ ታይታን መጥቷል። ስለዚህ እነዚህ ናቸው ያሉ ልጆቼ ማለት። ያው ብዙ ፋይተሮች ጥሩ ነገር አሳይተውናል። መድረክ ላይ ደግሞ ጥሩ ነገር እንደሚያሳዩኝ እርግጠኛ ነኝ። ያው በልጆቼ ተማመናለሁ። ልጆቼ ደግሞ ጥሩ ነገር እንደሚያሳዩኝ እርግጠኛ ነኝ፣ እንድሪስና ታይታን። ስለዚህ ቀኑ ሲደርስ ሁላችንም እናየዋለን ማለት ነው ውድድሩን። ያላችሁ በደንብ ስሩ። ስፔሻሊ ሮቤል ተጠንቀቅ፣ ስጋህ ላሞራ ይሰጣል።